ፕራይቬት ብዙ ሚስቶች አሉ 6ም 7ም መሰለኝ አሉ ግን እኔ ለራሴ ብቻ ነው ማውራው እንጂ ለሌላ ሰው አይገባም አንቺ ስንተኛ ነሽ እኔ እንግዲህ እኔም ከሷ እኔ አወራለሁ በተራ ነው ያይቱ ግን የልጅ እናት መግባት አልነበረባትም የልጅ እናት ናት ቢያንስ እሷ ጋር ያለውን ችግር በውስጥ ጨርሱ ቤተሰብ አላት እሷ ማንተም ቤተሰብ አቅርብና በውስጥ ጨርሱ ብላ ከሱ ጋር ማስጨረስ ይገባት ነበር ለምን ሚዲያ ላይ ተባጋበተች ሙባረክ እዛ ጋር መሄድ አልነበረበትም ቆሻሻ ሰማ ሙባረክም መሄድ አልነበረበትም አሁን ተከባሪ በኢትዮጵያ ቲክቶከር ዘንድ በኢትዮጵያ በሚዲያ በክስ ዘንድ ቲክቶክ ላይ የ80 ሚሊዮን ክስ ነው ይጀላችሁ ህዝቡ ሳምንት ጆሮ ይገማል ይሄ ነገር ሲነሳ የሚቆም አይደለም ተከታትሎ ብዙ ነገር የበላ የጠጣ የምተፋበት ቀን ይመጣል 78 ሚሊዮን ብር ነው ግን ሌላም ከጀርባ በኩል ሌላም ችግር አለ አሁን እኔ ስምም ማንሳትም ሰውየው ባልተቤቱን ይጀገብቸ ነገ አንቺም ባልተቤቷ ይደርስሻል ትመጫለሽ አትመጭም ነገ ግን ማወጣብሽ ነገር በጣም ያስጠላል ቀዳዳና አንተ እናትን የነና ምናምን የምትባል የምን ቀዳዳ ነው የምትለው አንተ ቦርኩ ተመጣላች ፊት ለፊት አገናኛቸዋለሁ ሌላም የተበደሉ ሰራተኛ አለ ሞዴሬተር ግን ምን እየሰራችሁ 80 ሚሊዮን ብር ግን ስምምነቱ 78 ሚሊዮን ብር እንግዲህ ገንዘብ አላችሁ እንዴ ወገር 80 በለው ቁጥር ይተጋጋል ጆካ ለጥሪም እንዲያመቸን 80 አርገው ያው 80 ኢትዮጵያ ለካ ሌላ ጨዋታ አዲስ አበባ ውስጥ ፍቄ ሰንጋ የሚባል ሽማግሌ መጣ ትዳር ውስጥ መዋሸትም ይቻላል ትዳር ውስጥ ውሸት አይፈቀድም በሃይማኖታችን ግን ትዳር ሰው እንዳይለያይ መዋሸትም ይቻላል እሷን ሰምታለች ሰሚራ ለምን እንዋሻለን ሰሚራ በሚገባ ሰምታለች ከሰማች በኋላ የሆነ አማራጭ አስቀምጣልኛለች ሙባረክ የሰማችሁ ማኮ ይቅርታ አርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ኖ እንግዲህ ሰምታ ነበር ላ ምንም ያስዋሸኝ ነገር የለም በፊት ነው እንደመጣች ነው ሰማች ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችሁ ሰሚራ ኢትዮጵያ ሁና ነው ጆሮ ጠቢ አላት እሷ ሰምኝሽ እንደሰማ ሰምኝ ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል ከአንድም እስከ 4 ማለት ነው ይሄ ታወቀና ማንንም የሚያውቅ ሰው ነው ለሷ አልነገርኳትም ለምን አትቀበልም ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አይደለም እሷ ተናገር እኔ ልተው መታሰምታ ጠየቀች ዝም በይ አልኳት እንደዚህ አይነት ነገር የለም ገባር እንደዚህ አይነት ነገር የለም ብዬ ነገርኳት ከዛ በኋላ መጣለው ችግር የለውም ልጅክን መተት ወስዳለ አለች ከኢትዮጵያ ማለት ነው አይ ልጄ መጥቼ አልወስድም አብራችሁና ወረቀት እዚህ ይሰራለትና ይማር ከተስማማን ችግር የለው አብረን ነው አለን ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣዋት መጣች እንደሰው ተቀበልኳት አብረን እየኖርን ነው ወዳው ሳምንት ወይ 15 ቆይታ ሽማግሌዎች አሉ ይሄው አሁን ራሱ ማለት ነው ሽማግሌዎች ባሉበት ለቃጣ ቤት ለቃ ነበር ሰሚራ ቤት ለቃ ወጣ ነበር አዎ ሰምታ ማለት ነው ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አብዩአዬ አንድ ነገር ልንገርሽ እዚህ ጋር እኔ አክብሪያት ለሷ የሰጠሁትን ክብር ለማንም አልሰጠውም ማታ ተናገረች አይደለ ተጎዳው የምትለው ነገር ካለ በህግ አግዙልኝ ሰሚራ ማለት ነው አትውጪ አልኳት እኔ ሚዲያ ላይ እንዳትውጪ ከተጎዳሽ ተጎዳው
እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ይቅርታ እንግዲህ ቆይ አንዴ ሙባረክ ቆይ አንደኛ ነገር ማንም ከህዝብ ወይ እነሱ ሸኝተህ ከኔ ጋር ትኖራለህ ወይ ደግሞ ከነሱ ጋር ትኖራለህ አለች። ቆይ እንደ ሚስት ልንገርክ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታ አስቤዛችን ስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ የብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት ትራስ አትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራለች ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው። ሁለተኛ ሚስት ላይ ሲገባ ምንም የምትበደለው ነገር የለም። እንዴት ምንድነው የምትበደለው እንዴ? ሁለተኛ ሚስት አገባክባት ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጪ ላይ እንደፈለኩ መሆን አለብኝ ማለት ነው? ነው የለብህም። ጭራሽ የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪዓ የፈቀደልኝ። ይሄ ሸሪዓ ጋር ተነጋገሩ። ይሄን ሸሪዓ የሚያክሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስት ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? ኒካ አሰርክ ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ እኔ ከየት እንደምታመጡ አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትወድ ራሱ አምና አይ አግባ ትላለች የሚለውን እንግላቴ የማይቀበል አቡዬ ሲጀመር እሱ እንደ ሸሪዓ አይደለም የሄደው እንደ ሸሪዓ አይደለም። ሼክም ከሆነ አምጭልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ይቅርታ ጠይቀዋለሁ። ገብቶሻል? እንደ ሸሪዓ ቢሆን ማለት ነው። እሱ ደግሞ ሰው አላት ኢትዮጵያ ያለች ሰው አለ ሰው ነግሯታል ስላለ ውሸቱን ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባረክ ዛሬ ኒካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባረክ ምንድነው ሰው እንደዚህ የሚለኝ ስለው ኧረ ውሸቱን ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጉዳት እቺ ልጅ ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ ምለው ምንድነው ቤት ቁጭ ብላለች እየበላች ነው እየጠጣች ነው እየለበሰች ነው እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቻ አይደለም ወይ ደግሞ ምግብ አጥቻ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥኩት። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው ማለት እሱ ምለው እንደ ሸሪዓ እሱ ምለው እንደ ሸሪዓ በቃ ቤት ቁጭ ብላለች አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪዓ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ አስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? እቤት ውስጥ ቢታመምም ታምሜ ያለው ተነስ ብዬ እንደማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያቃል ያቀኛል። እንግዲህ ምን እንደሚለኝ አላቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሐቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት ገባሽ?
ቋንቋ አላውቅም። የዚህ ሀገር እሱ ቋንቋ ስራ በዝቶበት ነው ቢዚ ሆኖ ነው በምን ስለዚህ አሁን ይሄን ዝም ማለት ነው። እኔ ዝም ማለት ዛሬ እዚህ ላይ ያደረሰኝ አሁን እኔ እሷ ስጨርስ በተራክ ታወራለህ ትጨትናገርባት። አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው? እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላውቅም። እንደ ማንኛውም ሰው ጨቅቄው አላውቅም። እኔ ዝም ማለት እሱ እንዳሰበ አሁን በቃ ቁጭ ብላለች፣ ተመችቷታል፣ ስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም፣ እንደዛም አይደለም የሚያስበው። ጊዜ አይሰጠኝም፣ ያሟላልኛል፣ ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል አሁን መናገር የፈለኩት ይሄ ሁሉ ዝም ማለት ወይ ደግሞ መተው ፋራ አረገኝ። መናገር አትችልም፣ ምንም መታመጣም፣ ብትናገርም ምንም መታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰብ ይሄው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እቺ ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይሄ እኮ ነው ሰሚራ፣ ይሄ እኮ ነው ትክክል ያሉ ነው። እሺ ሸሪያ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያለ አባት ታሳድጊያለሽ? አይደለም ሸሪያ እንደዚህ አይደለም የሚፈቅደው። ሀቡ ሸሪያ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪያ እንደምፈቅዳችሁ ነው የሚለው አይደል? ሸሪያ አይደለም፣ ስለኔም አይደለም። ሸሪያ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አማልቶልኝ የሚሞላልኝ ግን አዝቤዛ አይደለም። ገባሽ? እኔ የሚፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ ኢንሻአላህ። አንድ አለኝ፣ አንድ እርጉዝ ነኝ እንደነገርኩሽ። ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል፣ እኔ ያውቃል። ቤተሰቦቼ ጋር ነበርኩት። ገብቶሻል? ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ። ግን ባሌ ነው፣ ባል አለኝ፣ የስንት ዓመት ባሌ ነው። ለምሳሌ አንድ ቤት አለኝ ተርፎታል፣ ሌላ ሚስት ሄዶ የሚያገባው ተርፎት ነው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን ስላለ ወይ ደግሞ ምን ስለሆነ ብዙ ነገር ይጠፋል ብዬ ዝም አልኩ። ሀቢባ ታይ ያልኩሽ አስገባሻት። እንግዲህ ቻዩ ሀቡ ይናገር እኔ የምናገረው አለኝ ይናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርቶባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። እኔ አይደለሁም። ሁሉም ወንዶች አመን ነው። ሌላ ሴት ሲያሳምነው ኮሚኒስት ያተቀ ነገር ይቆምልኝ፣ ካሁን በኋላ ይቆምልኝ። እንደዚህ እንደባልም አልፈልግም። መፍቱ ነው። ግን ይሄ ሙዳቸው ነው የወንዶች። ልጅ ሌላ ሴት እንድታዝንላቸው ሚስት አትሰጠኝም ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት። ገባሽ? እቺ ሙዳቸው ናት። አሁን ይኸውልሽ፣ አንቺ ግን መርየም ከአንቺ ጋር ችግር የለባትም። በጣም ትወድሻለች፣ ታከብርሻለች። እና ትዳርሽን መፍታት የለብሽም ለመርየም ብለሽ። መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም። ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት። እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሷ እኮ ቆይ እንደው ሙባረክ እንድናገር ፈልጋለሁ። ይሄንን ጥያቄ ልጠይቀው አንዴ። ሙባረክ መሬም ለአላህ ብለህ እውነቱን ነው የምትናገር። መሬም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል ካፉ? አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ የማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ የማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድን ነው ቃል ያለችው? ንገራት፣ ለእሷ ንገራታ ስትለኝ ምን ብዬ ነው የምነግራት አልኳት። እኔ ነኝ የማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ?
እሺ አለች። ታዲያ አየሽ ይኸውልሽ፣ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ፣ የማስፈቀድ ግዴታ የለብኝም፣ እኔ ነኝ ሁለታችሁንም ማስተዳድራችሁ፣ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መሬም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ። ስግናታለች እንደዛ ትላለች። ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሀላቸው ወጥቼዋለሁ። እኔ አልፈልግም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለእሷ እንዳያችኋት ለእሷ እንደሰማችሁት ለእኔም ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። አራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል። ለሴቶች እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋር ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። ኖ እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ አሁን የምትለያዩ ከሙባረክ ጋር በመሬም ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። ኖ እንደዛማ ተቀብያለሁ። መብቷ ይጠበቅላት። ለሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። ከአሁን በኋላ እኔን የምታገቡ ሚስቶች ማለት ነው አራቱ ናችሁ። መኖር ካልቻላችሁ አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ሌላ ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለች። ከዚህ በኋላ አቡ እኔና እሷ ተጣላን። በዚህች አልነበረም። እኔና እሷ ተጣላን። በዚህች ልጅ አልነበረም። እነች ልጅ በቀደም ሙባረክ ሰሚራ ትናገር። በዚህች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። አጋርታኛለች። ይሄን ስትናገር ግን በመረጃ ማለት ነው። እኔ ሁሉን ነገር ነው የምጠይቀው። ምን ሰሚራ ተናገሪ። አቡ እድሜ ማለት ተናገርኩት። እንደዚህ አይነት ወሬ ነው እሱ። እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ። ሀቢባ ጉዳይ ማለት ነው። ጽሁፉን እሺ ሀቢባ ጽሁፉን ወደ ላይ አድርጌ ፊትሽን ተደብቋል። እሷ እሺ ስሜ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ መርያም እኮ ዛሬ የሆነ ቪዲዮ ሰራች ሀቢባ ጋር ውሰዱኝ ብላ ወስዳታለሁ ብዬ አስፈቅጄ ነው የመጣሁት። እውነት ለመናገር ማለት ነው። እሺ እቾትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። አራት ሆነን አብረን ይሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ውሰዱልኝ ብላ ፎቶ ለጥፋለች ስትለኝ ሰሚራ አልኳት። መርያም እኮ ሀቢባ ጋር ውሰዱልኝ ብላ ፎቶ ሰጥታለች። ይኸው ቹትናት አለች። ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ቶችም እንደስተን ቪዲዮ ሰራች። የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባሪራለሁ የሚለውን ቃል
ውሸቱን ነው አልተባረረ ያለችው። ወላሂ ተባረሪያለሁ። ወላሂ ልጅና አይደለም የተባረርከው፣ ከመኝታ ቤት ተባረክ ሳሎን ነው እያደረገ ክላስ ስሚኝ አቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ፣ እሷ ደካማ እርጉዝ ናት። መግባት ይችላለሁ እኮ ግን መብቷ የጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ እንዴ? መሬት ላይ ማለት ነው። መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷን ማክለ ያለም ትክክል ነው፣ ግን ሸሪዓ አላጠፋውም። ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪዓ ማጥፋት ፈልግ ማለት ነው። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉን ነገር እያልኳት ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው ሙባረክ እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ሴት ለመጥበስ እንዲመቻቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን እዳ ላይ አታገባም ነበር። ቆይ 4 ዓመት ኢጅፕት ኑረናል፣ 5 ዓመት አብረን ኢጅፕት ኑረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይህን ሁሉ መከራ ያመጣው ተጎድቶ አሳ እንዳለችው ተጎድታ ምብለውን አታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ጎደለኛ አላለችም። አሞላቆ ነው የሚያኖረኝ። ግን መብላት፣ መጠጣት፣ መዘነጥ ለሚስት በቂ አይደለም። ማግባት ቅድሙንም እሷ ሚስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አውቃለሁ። እኔም አትንጭ የሚያልኳት ቆያ አቡዬ ቆይ ጨርስ ዝም በይው። ከኢጅፕት ጀምሮ እያወራ ነው። እኔም አወራዋለሁ። ጨርስ ዝም በይው፣ አዳምጪው። ከዛ በኋላ ሚስት እንዳገባ አትፈልግም። ተጎድቻለሁ የምትል ከሆነ እስከዛሬ ምንም ነገር የያዛ ሰው የለም። ገባሽ? አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድነው የተጎዳችው? አንድ ደሞም አብዲ ጌታቸውን ታስገቢዋለሽ። ምንድነው እሱ? ላ በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ፣ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻ ግን ጓደኛ አጋዥ አላስገባልህም። ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ ይግባ፣ ችግር የለውም። ይግባ፣ አብዲ ይግባ፣ እኔ እፈልገዋለሁ። እሺ፣ ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ? በሷ የተነሳ በማን የተነሳ? በመርየም የተነሳ መርየምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ናት። ዛሬ ሁለተኛ ሚስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው። ምንም ነገር ሳትጎዳ 19,000 ድርሃምና ወርቄን በልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው። ገባሽ? ያም ሆነ ይህ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው ምን ልታረጊ ነው የምትገቢው አልኳት። ቆይ አብዬሽ መኪናዬን አጥፍቼ ገባሁና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና መርየም ስንናገር እሷ ላይ ያደረኩን ነገር ምንድነው? የሷን ነገር የተናገርኩን ነገር ምንድነው? የዋሸውን ውሸት አልፈልጋትም አልኩ፣ አልወዳትም አልኩ። የተናገርኩን ነገር አለ የለም። ለዛ ገባውና ምንድነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ አስገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው።
መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት፣ ተጎድታለች። ምን እችላለሁ? ችግር የለም ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁን ሰጥቼው ሄዳለሁ ነው። ንዴት ነው። ሴት ናት፣ ተናዳ። እኔ ደግሞ መብቷ ነው፣ መብቷ ነው። ተቀብያለሁ፣ እቀበላለሁ። ለልጄ ሞታለሁ፣ ችግር የለውም። ምንም ማድረግ አልችልም፣ እቀበላለሁ። ነገ አገባለሁ፣ ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ማለት ራሱ መግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም። መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ። እድል ስጣት ሰሚራ ትናገር። አሁን አንተ ከጨረስክ እድል ስጣት ትናገር። አሁን ሰሙዬ በእኔ ምክንያት ማለት ነው እነሱ እንደትጣሉ አልፈልግም። በእኔ ምክንያት ከዚህ ወጣው ንፋስ ላይ ቀረሙ ማለት ነው። በለምናስ ላይ ቀሪም ሀቡ አለች ሌላ ተደብቃ አለች። ሜዳ ላይ ያውልሽ መርየም ሰሚራ መርየም እያለች ያለችው ስሚያት መርየምን። እሺ መርየም ተናገሪ ማሪ። ሌላውን እኔ አላቅም፣ የማውቅ ታሪክ የለም። ሌላውም አለ ሌላ ምስቶች አላቅም። እኔ ሰሚራ ብቻ ነው የማውቀው። ሰሚራ ደግሞ ጠይቅ ከዛ በኋላ አንተ እነጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በእኔ ምክንያት እንደምፋቱ አልፈልግም። እኔ በእኔ ምክንያት ማለት ነው እሷ ወዳለሁ እከብራለሁ ብያለሁ። በፊትም እነግርሃለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በእኔ ምክንያት እንደዚህ እንድትሆን አልፈልግም እኔ። በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጅን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆቼን አደራ ነው የሚልሽ እንጂ ተለያዩ አልላችሁም። እኔ ኮና ለማውራቱ አልፈልግም፣ አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም፣ እንደዚህ አይደለም ማሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ፣ አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልሐምዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔ እና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው አየኋት። ያቺኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲል አስገባው እንደ ሀቢባ። እሺ ሳበው ቆይ ሞዴሬተር የለኝም። እሺ ሳበው አቡ ከተናገር ለውላክ አብዲ አሁንም አቡ ከተናገር ወላሂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ቆይ እንዴ እየሳመችው ነው። አንዷ ጓናስመራ ቴንኪው አንድ ነገር ሰማደልሽ እንዴ? እንዴት ነው ባለፈው ሚስቶቹ ፊት ትስሚያለሽ? እኔ ለልጆቼ መዋሽ ነኝ ታውቂያለሽ። አቡ አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረ። እኔ የተናገርኩት ለምን አገባ